የኢትዮጵያ አትሌቲክስ ፌዴሬሽን ስራ አስፈጻሚ ኮሚቴ አባልና የሚዲያው ዘርፍ ሰብሳቢ ቢኒያም ምሩጽ ይፍጠር እንደገለጹት ኢትዮጵያ ዓለም አቀፍ አትሌቲክስ ውድድርን ለማዘጋጀት ያደረገችው ጥረት መሳካቱን ገልጸው በቀጣይም በ2031 የዓለም አትሌቲክስ ሻምፒዮናን ለማዘጋጀት ሀሳብ ማቅረቧን ነው የተናገሩት። የብሮንዝ ደረጃ ያለውን ውድድር ለማዘጋጀት ጠይቀን ፍቃደኛ በመሆን ይሄን ውድድር እንድናዘጋጅ ተሰጥቶናል። ከዛ በተጨማሪ ደግሞ 2031 የዓለም አትሌቲክስ ሻምፒዮናን ለማዘጋጀት ኢትዮጵያ እንደ እጩነት አቅርባለች። ስለዚህ ያንን ውድድር የ2031ን የዓለም ሻምፒዮና ውድድር ለማዘጋጀት እንደ መስፈርት ሆኖ የሚቀመጡት እንደዚህ አይነት ኢንተርናሽናል ውድድሮችን በአገር ላይ ማካሄድና ልምዶቻችን ያሉንን ተሞክሮ ማየት ስለሆነ ከወዲሁ እንደዚህ አይነት ውድድሮችን በአገራችን ውስጥ እያካሄድን ልምዶችን እንድንወስድና በኋላ ላይ ለጠየቅነው ውድድር ግብአት እንዲሆነን ልምድ እንዲሆነን ከማሰብ አስቀድመን ጠይቀን ይሄንኑ የመጀመሪያው የብሮንዝ ደረጃ ያለውን ውድድር እንድናካሄድ እድሉ ተሰጥቶናል። ውድድሩን ለማስተናገድ የሚያስፈልጉ መስፈርቶችን በባህልና ስፖርት ሚኒስቴር የቅድመ ዝግጅት ስራዎች የተከናወኑ መሆኑንም አብራርቷል። ወቅቱ የሚጠይቃቸውን ነገሮች ፌዴሬሽኑ አሟልቷል። በሚገባ እንግዲህ የማሟሟቂያ ቦታውም ከዚህ ከስቴዲየሙ ጎን ባለችው በትንሿ ስቴዲየም ነው። እዛ ላይም አዲስ የትራክ ነጠፋ አድርገናል። ይሄንን ሁሉ አሟልተን እንግዲህ ፌዴሬሽኑ የመጨረሻ የዝግጅት ምዕራፍ ላይ ደርሷል። ሚዲያ ጋር ካሉት ኮሚቴዎች ብዙ ዘርፍ ተቋቁሟል። እንግዲህ ሁሉም በየዘርፉ ስራውን እየሰራ ነውና ስራዎች እንግዲህ በአጠቃላይ ወደ መገባደዱ እየደረሱ ናቸው ያሉት። በውድድሩ ላይ ለሚሳተፉ ባለሙያዎችና አትሌቶች የኢትዮጵያዊ እንግዳ አቀባበል ስርዓታችን በማሳየት የኢትዮጵያን ገጽታ በዓለም አቀፍ ደረጃ ጎልቶ በሚታይ መልኩ ማሳየት እንደሚገባ የኢትዮጵያ አትሌቲክስ ፌዴሬሽን አባል ቢኒያም ምሩጽ ይፍጠር ጥሪ አቅርቧል። የኢትዮጵያን ባህልና እሴቶችን ማሳየት ኢትዮጵያ የአትሌቲክስ ሀገር ነች ስትባል እንግዲህ እንደምታውቀው እዚህ አዲስ አበባ ላይ በጣም ሃይ አልቲቲዩድ ነው። በጣም ለአትሌቶች ፈታኝ ነው። በውጭ ሀገር ሄደው ሲወዳደሩ ደግሞ ወደ ሎው አልቲቲዩድ ወርደው ነው የሚወዳደሩትና ያ አድቫንቴጅ አላቸው ተብሎ ነው በዓለም ላይ የሚነገረው። ስለዚህ ይሄ ሃይ አልቲቲዩድ ላይ ሆኖ መስራት መወዳደር ምን እንደሚመስል ዓለም ላይ ያሉ እውቅ አትሌቶች መጥተው ይሄንን አየር እንደው ቢያዩት ሃይ አልቲቲዩድ ያለውን አየር ምን ይመስላል የሚለው እንዲያዩ ማድረጉ ራሱ አንድ ትልቅ ነገር ነው። ከዛ በዘለለ ግን አዲስ አበባ ውስጥ ያሉትን ልማቶች እንግዲህ እንደ ፌዴሬሽን ከባህልና ስፖርት ጋር ሆነን ከመንግስት ጋር ለማስጎብኘት እቅድ ተይዟል። በዛ መሰረት የሚካሄድ ይሆናል።